ይህ ሰው የሚኖረው እንደ አውሮፓውያን አቆጣጠር በ1999 ሲሆን ይቺ ሴት ደግሞ የምትኖረው በ2018 ነው። ሁለቱም በፍጹም ሊገናኙ የማይችሉ የተለያየ ዘመን ሰዎች ቢሆኑ በአፓርታማቸው በር አማካኝነት ግን እጣ ፈንታቸው በአንድ ላይ ይቆራኛል። አንዱ ወደ ሌላኛው ዘመን እየተሻገረ በሚያደርጉት አስደናቂ ጉዞ መሃል የወደፊት ስኬታቸው በአሰቃቂ ወንጀል ላይ የተመሰረተ መሆኑን ይገነዘባሉ። እሱ ወንጀሉን አስቆሞ የሴትዮዋን አባት ከሞት ሲያድን የወደፊት ዓለሙ ሙሉ በሙሉ ይናወጣል። የጊዜ መለዋወጥ ያመጣውን ይህን አስገራሚ የፍቅርና የሚስጥር ታሪክ አሁን እስከ ፍጻሜው አብረን እንከታተል። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ሃው ሎንግ ዊል አይ ላቭ ዩ የተባለውን በ2018 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪካችን ሲጀምር ጉሲያጆ በሻንጋይ የምትኖር የ30 ዓመት ወጣት ናት። የ12 ዓመት ልጅ እያለች ሚሊዮነር አባቷ በአደጋ ስለሞተባት ከልጅነት ቤቷ እንድትወጣ ተገዳለች። ስራ ከጀመረችበት ጊዜ አንስቶ ያንን የልጅነት ቤቷን ድጋሚ ለመግዛት በቂ ገንዘብ ለማግኘት እየጣረች ነው። ነገር ግን የምትሰራው መጥፎ ስራ በቂ ገንዘብ አይከፍላትም። በመቀጠል ሉሚንግ ከተባለ እድለቢስ የቤት ዲዛይነር ጋር እንተዋወቃለን። እሱ በሀሳቦች ላይ ኢንቨስት የሚያደርግለት ደንበኛ አጥቶ እየፈለገ ቢሆን እስካሁን ምንም ስኬት አላገኝም። በዕለቱ መጨረሻ ሁለቱም ወደ አሮጌ መንደራቸው ይመለሳሉ። የሚገርመው ነገር የሚኖሩት በአንድ አፓርታማ ህንፃ ውስጥ ቢሆኑ በተለያየ ዘመን ውስጥ ነው። እሱ በ1999 ሲኖር እሷ ደግሞ በ2018 ትኖራለች። የተለያየ ዘመን ያላቸው ሁለት ሰዎች እንዴት በአንድ አፓርታማ ውስጥ ሊኖሩ እንደሚችሉ ግራ ሊገባችሁ ይችላል። ታሪኩ ይህን በግልጽ ያብራራላቸዋል። በአንድ ምሽት ሉሚንግ በወጥ ቤት ውስጥ ምግብ እያበሰለ ዕቃ ማጠቢያ ውስጥ ድስት ያጥባል። በድንገት የሴት የፀጉር ማስያዣ በእጁ ላይ ይወጣል። በጣም ግራ ተጋብቶ ከየት እንደመጣ ጨርሶ ሊረዳ አልቻለም። በዚሁ ቅጽበት በራሱ አፓርታማ በመታጠቢያው ገንዳ ውስጥ የእሷ ያልሆነ የተረፈ ምግብ ታገኛለች። ሁለቱ ምን እየተፈጠረ እንዳለ በፍጹም አልገባቸውም። በጣም ደክሟቸው ስለነበር ብዙ ሳያስቡበት በየአልጋቸው ላይ ይተኛሉ። በማግስቱ ጠዋት እሷ በእንቅልፍ ልቧ የሉሚንግን ፊት በጥፊ ትመታዋለች። ከዛም ሁለቱ በድንጋጤ ነቅተው ዙሪያቸውን ይመለከታሉ። የሁለቱም ክፍሎች በአንድ ላይ ተዋህደዋል። በከፍተኛ ሁኔታ ይደነግጣሉ። ይህን ስታይ ሌባ መስሏት ራሷን ለመከላከል የልብስ መስቀያ ትመዛለች። ሉሚንግ መውጫ አጥቶ የሆነ ነገር ይገነዘባል። ክፍሎቻቸው አንድ ላይ ተዋህደዋል። በመስኮቱ ውጭ ሲመለከት ደመናና ጨለማ ይታየዋል። እሷ በመስኮቷ ስትመለከት ደግሞ ደማቅ ፀሐይ ይታያል። በመቀጠል ሉሚንግ የፊተኛውን በር ከፍቶ ወደ ውጭ ይወጣል። እሷ አሁንም እንደ አውሮፓውያን አቆጣጠር በ1999 ውስጥ ነው። ነገር ግን እሷ ወደ ውጭ ስትመለከት የምታየው ነገር የተለየ ነው። የምታየው የ1999 ያረጁ መንገዶች፣ መኪናዎችን ብቻ ነበር። ደንግጣ በሩን ትቆልፋለች። የራሷን በር ስትከፍት ደግሞ ወደ 2018 ትመለሳለች። ሉሚንግ በጣም ይደነግጣል። ከጥቂት ሰከንዶች በፊት በ1999 የነበረው ሰው አሁን የ2018ን የረቀቀ ቴክኖሎጂ እያየ ነው። ምን እየተካሄደ እንዳለ በፍጹም ሊረዳ አልቻለም። ሁለቱም በሩን ዘግተው ከውስጥ ይቆልፋሉ። ከዚያም እውነተኛውን ነገር ይደርሱበታል። በአንድ አፓርታማ ውስጥ በተለያየ ጊዜ ገደብ ውስጥ እየኖሩ እንደሆነ ያውቃሉ። ግን በድጋሚ በጥፊ ትመታዋለች። እሱ ለምን እንደመታችሁ ሲጠይቃት ነገሩ ህልም ይሁን እውነት ለማረጋገጥ ፈልጋ እንደሆነ ተነግረዋለች። በጥፊው ምት እውነት መሆኑን ያረጋግጣሉ። ከዛም እሱ መጣላት ምንም መፍትሄ እንደማያመጣና ሁለቱም በሮቻቸውን በአንድ ጊዜ ከፍተው ምን እንደሚፈጠር እንዲያዩ ሀሳብ ያቀርባል። ሁለቱንም በሮች በአንድ ጊዜ ለመክፈት ሲሞክሩ ግን ክፍሎቻቸው በከፍተኛ ሁኔታ ድጋሚ መዋሃድ ይጀምራሉ። ሁለቱም በሮች በአንድ ጊዜ ሊከፈቱ እንደማይችሉ ሲረዱ አንድ ነገር ታስታውሳለች። አባቷ የሞተው በ1999 ነበር። አይኖቿ በጉጉት ተሞልተው ሉሚንግን ትመለከተዋለች። በሩን ክፈትና ወደ አንተ ዘመን ውሰደኝ፣ አባቴ ማግኘት እፈልጋለሁ ትለዋለች። እሱ በሀሳቧ ይስማማል። በደስታ ተሞልታ አባቷ ወደሚገኝበት የድሮ ቦታቸው ትሮጣለች። እዚያም አባቷ ገና 12 ዓመት ልጅ እያለች ከነበረችው ራሷ ጋር ተቀምጦ ከርቀት ታየዋለች። በስሜት ተውጣ ወደ እነሱ አቅጣጫ ትሮጣለች። ነገር ግን በድንገት አንድ ሚስጥራዊ ኃይል ወደኋላ ይጎትታታል። የጊዜ መስመሩ እሷን ይቃወማታል። ብረቱ ንፋስና የመሬት መንቀጥቀጥ ያስቆማታል። ያለፈውን ታሪክ መለወጥ አትችልም። በንዴትና በብስጭት ወደ አፓርታማው ትመለሳለች። ከዚያም እሱ ውለታውን እንድትመልስለት ይጠይቃታል። ወደ እሱ ዘመን ስለወሰደት አሁን ደግሞ ወደ እሷ ዘመን መሄድ ይፈልጋል። ተስማምታ የዘመኑ የረቀቀ ላፕቶፕ ታሳየዋለች። ሉሚንግ በጣም ይደነቃል። በሱ ዘመን ኮምፒውተሮች ትላልቅና ቀርፋፋ ስለነበሩ እንዲህ ያለ ነገር በፍጹም አይቶ አያውቅም። ከዛም በደስታ ተቀብሎት የራሱን ስም ላፕቶፑ ላይ ጽፎ ይፈልጋል። ላፕቶፑ ውጤቱን ሳያሳይ ግን ያ የተለመደው የመሬት መንቀጥቀጥ ይጀምራል።
ክፍሉም ድጋሚ ማዋሃድ ይጀምራል። ጉ ከተለያየ ጊዜ መስመር ካለው የራሳቸው ማንነት ጋር በቀጥታ መገናኘት እንደማይችሉ ታስረዳዋለች። ለመገናኘት ከሞከሩ ግን መጥፎ ነገር ይፈጠራል። እንዲሁም ሁሉንም በሮች በአንድ ጊዜ መክፈት አይችሉም። ህጎቹን በግልጽ ታስረዳዋለች። እሱ መክፈት የሚችለው የራሱን በር ብቻ ነው። በሱ በር በኩል ጉ ወደ እሱ ዘመን መግባት ትችላለች። እሷ ደግሞ መክፈት የምትችለው የራሷን በር ብቻ ነው። በሷ በር በኩል ደግሞ እሱ ወደ 2018 ዘመን መግባት ይችላል። በ1999 እና በ2018 መካከል የሚንቀሳቀሱት በዚህ መንገድ ነው። ማታ ላይ መተኛት ስላልቻሉ ማውራት ይጀምራሉ። እሷ ልቧን ከፍታ በልጅነቷ ስለሞተው አባቷ ትነግረዋለች። ቤታቸው በዕዳ ምክንያት ስለተሸጠ ከእጃቸው ወጥቷል። ነገር ግን አንድ ቀን መልሳ የመግዛት ህልም አላት። ሉ በዝምታ ያዳምጣታል። ጉ ለጋብቻ የምትፈልገው ቅድመ ሁኔታ አላት። ሀብታም ወንድ ማግባት ትፈልጋለች። ነገር ግን ዝም ብሎ ሀብታም ሳይሆን የልጅነት ቤቷን መልሶ የሚገዛላት መሆን አለበት። ይህን ቅድመ ሁኔታ ከተቀበለ ታገባዋለች። ከብዙ ወንዶች ጋር ብትቀጣጠርም ማንም ቅድመ ሁኔታዋን አልተቀበለም። ሁሉም ጥያቄዋ ከአቅም በላይ እንደሆነ ያስባሉ። በማግስቱ ጠዋት ሁለቱም አፓርታማውን ለቀው ወደ ስራቸው ይሄዳሉ። እዚያም በቅድመ ሁኔታው የተስማማ አንድ ሀብታም ወንድ ታገኛለች። ነገር ግን ከሰውየው ባህሪ የተነሳ በጣም ትፈራዋለች። በአነጋገሩና በባህሪው ደስ ባይላትም ሀብታም ስለሆነ ብቻ ለማግባት ተስማማለች። እሱም ነገ ቤቱ እንደሚገዛላትና በስም ሰሌዳው ላይ የሁለቱንም ስም እንደሚጽፍ ይነግራታል። ነገር ግን በእጁ ላይ ጥሬ ገንዘብ መያዝ ስለማይወድ ለጥቃቅን ወጪዎች የሚሆን ገንዘብ እንድትሰጠው ይጠይቃታል። እሷም አምነው ከኤቲኤም ገንዘብ አውጥታ ትሰጠዋለች። እሱም የውሃ ጠርሙስ ልግዛ ሊሄድ ብሎ ትቷት ይወጣል። ለረጅም ሰዓት ሲቆይ ጉ እውነቱን ትረዳለች። ሰውየው ሌባ ነበር። ገንዘቧን ይዞ ፈርጥጧል። ልቧ ተሰብሮ ፖሊስ መጥቶ ምርመራ እስኪያደርግ ድረስ ባንክ ውጭ ተቀምጣ እያለቀሰች ትጠብቃለች። በሌላ በኩል በቢሮ መጸዳጃ ቤት ውስጥ ተቀምጧል። ምንም ረዳት እንደሌለ ሆኖ ይሰማዋል። በዚህ ጊዜ 3 ወንዶች ወደ መጸዳጃ ቤት ይገባሉ። እነዚህ ወንዶች እሱ በሚሰራበት ኩባንያ ውስጥ ያሉ ናቸው። የኩባንያው ባለቤት ወደፊት ብዙ የሚጎበኟቸው ቦታዎችና ብዙ እቅዶች እንዳሏቸው ይናገራል። ከዚያም ትቷቸው ይወጣል። ያ የኩባንያው ባለቤት የጉ አባት ነው። ሉሚንግ ግን ይህን ገና አያውቅም። ባለቤቱ ከወጣ በኋላ የሉ ቀጥተኛ አለቃና ስራ አስኪያጅ የሆነው ያንግ በደስታ ማውራት ይጀምራል። ባለቤቱ እንዲያታልሉ ዲዛይኖቹን በሙሉ ሰርቀው ገንዘቡን ወደ ራሳቸው አካውንት እንደሚያዘዋውሩ ሙሉ እቅዱን ጮክ ብሎ ይናገራል። በዚህ ጊዜ ሉ መጸዳጃ ቤት ውስጥ ተደብቆ ሳለ በአጋጣሚ አንድ ነገር መሬት ላይ ይጥላል። ድምፁ ሲያስተጋባ ወንዶቹ ሰው እየሰማቸው እንደሆነ ይረዳሉ። አሁን ከመውጣት ውጪ አማራጭ የለውም። ወንዶቹ እሱን በማየታቸው በጣም ይደነግጣሉ። ያን ወዲያውኑ የድርድር ሀሳብ ያቀርባል። ቢዝነስ ለመጀመር የባንክ አካውንትን አይቼ የምትፈልገው ገንዘብ እሰጥሃለሁ፣ ነገር ግን በምላሹ የሰማኸውን ለማንም መናገር የለብህም ይለዋል። እሱም እንደሚያስብበት ይነግረዋል። በኋላ ላይ ያንግ ወደ ቢሮ ይጠራዋል። የሰማውን የሚያረጋግጥ ነገር ማስረጃ እንደሌለውና በቃላት ብቻ ምንም ማድረግ እንደማይችል ይነግረዋል። እሱም እየተንቀጠቀጠ ከቢሮ ይወጣል። በሌላ በኩል ጉ በጌጣጌጥ መደብር ውስጥ ትሰራለች። የልጅነት ምርጥ ጓደኛዋ ከብዙ ዓመታት በኋላ ልታያት ትመጣለች። እንደ ድሮ እያወሩ ሲስቁ ጓደኛዋ ሀብታም ባል ልታገባ መሆኑን ትነግራታለች። ጉም በውሸት የእሷን ባል በጣም ሀብታም እንደሆነና ሁልጊዜ በስራ እንደሚጠመድ ትነግራታለች። በዚህ ጊዜ ጓደኛዋ ዛሬ ማታ ባሏን ይዛው እንደምትመጣና አብረው ራት እንዲበሉ ትጋብዛታለች። አሁን ጉ ትልቅ ችግር ውስጥ ወደቀች። ባል ስለሌላት ምን ማድረግ እንዳለባት ግራ ይገባታል። ከዚያ ግን አንድ ሀሳብ በአይምሮ ይመጣል። ወደ ልብስ ኪራይ ቤት ሄዳ ለሉ የሚያምር ጥቁር ሱት ትከራይለታለች። ከዛም ለአንድ ምሽት ብቻ ባሏ ሆኖ እንዲተውንላት ጠይቀዋለች። እንደ ሀብታም ነጋዴ ያስመስል አልብሰው ወደ እራቱ ይሄዳሉ። ለተወሰነ ጊዜ ነገሮች መደበኛ ይመስላሉ። በእራት ወቅት እሱ በጣም በፍጥነት ይበላል። ምግቡን ጨርሶ ሳህኑን ወደ ጎን ገፋ ያደርገዋል። እንዲህ ያለው ውድ ምግብ እንደማያውቅ ማንም እንዲያውቅበት አልፈለገም። ጉና ጓደኛዋ አንድ ያልተለመደ ነገር ያስተውላሉ። በሉ ሱፍ ላይ ጽሕፈት አለ። የኪራይ ወረቀቱ ገና ስላልተነሳ ልብሱ የተከራየ መሆኑ ይታያል። እሱ ግን ይህን አላስተዋለም። ስለ ትልቅ ኩባንያ ባለቤትነቱ ታሪኮችን እየፈጠረ ውሸት ማውራት ይጀምራል። ከዚያም ጉ የ10 ካራት የአልማዝ ቀለበቷን ታሳያለች። ነገር ግን ቀለበቱ ከእጇ አምልጦ እሳት አጠገብ ያረፋል። ቀለበቱ ሙሉ በሙሉ ሲቀልጥ በጣም ታፍራለች። በአፍረት ተሞልታ ወደ ቤት ትመለሳለች። ቆይቶም ሉ በቴሌቪዥን ላይ የሎተሪ ማስታወቂያ ሲያይ አንድ ሀሳብ ይመጣለታል። ከ1999 የሎተሪ አሸናፊ ቁጥሮችን ገዝቶ ሀብታም ለመሆን ወዲያውኑ ይወስናል። የትኞቹ ቁጥሮች እንደሚያሸንፉ ቀድሞ ያውቃል። በማግስቱ ወደ ራሱ ዘመን ሄዶ የሎተሪ ትኬቱን ይገዛል። አሁን ሁለቱም ሎተሪውን እንደሚያሸንፉ ስላወቁ በጣም ይደሰታሉ።
ከዛም ወደ 2018 ዘመን ይዛው ትሄዳለች። አብረው ይደሰታሉ። ወደ ሬስቶራንት ሄደው መጠጥ ይጠጣሉ። ሂሳቡ ሲመጣ ግን በእጇ ላይ ምንም ገንዘብ እንደሌለ ታያለች። ለሬስቶራንቱ ባለቤት ውድ ቦርሳዋን እንደ መያዣ ሰጥታ ነገ ገንዘብ ይዛ መታ እንደምትወስደው ትነግረዋለች። በማግስቱ ጠዋት ሁለቱም በደስታ ነቅተው የሎተሪ ትኬቱን ለማረጋገጥ ይጣደፋሉ። ነገር ግን ትኬቱን ሲመለከቱ ቁጥሮቹ በሙሉ ጠፍተዋል። ሁለቱም ተስፋ ይቆርጣሉ። የወደፊቱን ዓለም መለወጥ አይቻልም። የእሷን ቦርሳ ለመውሰድ ወደ ሬስቶራንቱ ሲመለሱ ሰራተኞቹ ግን ቅድሚያ ገንዘቡን አምጡ በማለት ለመስጠት እምቢ ይላሉ። በእጃቸው ላይ ገንዘብ የለም። በንዴትና በሽንፈት ስሜት ወደ ቤት ይመለሳሉ። በድንገት በመንገድ ላይ በአንድ ህንፃ ላይ ትልቅ ማስታወቂያ ያሉ፣ እሳም ላይ የአንድ ወንድ ፊት ይታያል። እሱም ራሱ ነው። ነገር ግን ይህ የ2018 የጊዜ መስመር ነው። በወደፊቱ ዓለም እሱ ሀብታም ነጋዴ ሆኗል። በሚዲያ ላይ ቃለ መጠይቅ እየሰጠ ነው። ይህን ሲያይ በጣም ይደነግጣል። በወደፊት ህይወቱ የሚሆነውን ነገር ማመን አልቻለም። ሁለቱም የወደፊቱን ማንነቱን ለማየት ይሄዳሉ። ወደ ቢሮ ህንፃ ሄደው የአሁኑ ሉሚንግን ሊቀርበው ሲሞክር ጥበቃዎች ወደ ኋላ ይገፉታል። በዚህ ጊዜ እጁ ይጎዳል። በዚያው ቅጽበት የወደፊቱ ሉሚንግም በእጁ ላይ በተመሳሳይ ቦታ ላይ ህመም ይሰማዋል። ይህ የሚያረጋግጠው የአሁኑ የሚያደርገው ማንኛውም ነገር የወደፊቱን ማንነቱን እንደሚነካው ነው። በ1999 ሲያሸማቅቅ የነበረው ያንግ አሁን የበታች ሰራተኛ ሆኖ ይሰራል። ሚናዎች በሙሉ ተቀያይረዋል። በማግስቱ ባየው መሰረት ስኬታማ ነጋዴ ለመሆን ከፈለገ ስራውን መልቀቅና የራሱን ቢዝነስ መጀመር እንዳለበት ያስባል። ወደ ቢሮ ሄዶ እሱን ሊያስፈራራው ከሞከረው ያንግ ጋር ፊት ለፊት ይቆማል። ነገር ግን አሁን አልተሸበረም። ትኩር ብሎ አይቶት የበላይ ማን እንደሆነ ልታሳየኝና ልታስፈራራኝ ፈልገ ነበር፣ ነገር ግን አሁን አልፈራም ይለዋል። ከዛም በራሱ ምርጫ ስራውን ይለቃል። በሌላ በኩል የወደፊት ወደምትሰራበት የጌጣጌጥ መደብር ይሄዳል። በድፍረት ቀርቦ ለቀጠሮ ይዟት ይወጣል። በአንድ ዘመናዊ ሬስቶራንት ውስጥ ይቀመጣሉ። እሷም ስለሱ ያለፈ ታሪክ ምንም እንደማታውቅ ለመምሰል ብትሞክርም በሀሳብ ትዋጣለች። በህይወቷ ውስጥ አንድ የጎደለ ነገር አለ። በራት ወቅት የወደፊት ካለፈው ዘመን የመጣው ሉሚንግን እንደምትወጁና ደስተኛ እንደሆንሽ አውቃለሁ፣ ነገር ግን አሁን ከሱ መራቅ አለብሽ። የሱ ድርጊቶች የኔን የወደፊት ህይወት ሊነኩ ይችላሉ ይላታል። እኔ ትልቅ ግዛት እየገነባው ነው፣ ያንቺ መገኘት ችግር ሊፈጥር ይችላል በማለት አንድ ድርድር ያቀርብላታል። የልጅነት ቤትሽን እኔ ገዛልሻለሁ፣ በምላሹ ግን የድሮውን ሉሚንግን ትተሽ መሄድ አለብሽ ይላታል። አሁን እሷ ሌላ አማራጭ የላትም። ለወደፊት ህይወቱ እንቅፋት መሆን ስላልፈለገች ተስማምታ ወደ ቤት ትመለሳለች። ለሉሚንግ በሌላ ከተማ ጥሩ ስራ እንዳገኘችና እየለቀቀች እንደሆነ ትነግረዋለች። በማግስቱ ጠዋት እቃዎቿን በሙሉ ጠቅልላ ከአፓርታማው ጥላው ትወጣለች። በዚህ ድርጊት ብታዝንም ለበጎ እንደሆነ ታስባለች። ነገር ግን በሩን በአግባቡ መቆለፍ ስለረሳች በሩ በከፊል ክፍት ሆኖ ይቀራል። ሉዊ ይህንን ሲያይ አሁን ያለሷ እርዳታ ወደ 2018 የጊዜ መስመር መግባት እንደሚችል ይረዳል። ቆይቶም ያንግ ከአንድ ሰው ጋር ወደሚገናኙበት ክፍል ይገባሉ። ሉ ተደብቆ ሲያዳምጥ ያ ሰው ግድያ እያቀደ ነው። ኢላማው ደግሞ የኩባንያው ባለቤት የጎ አባት ነው። አባትየው መሬት ላይ ወድቋል። ያንግ ነገሩ እንደ አደጋ እንዲመስል ለማድረግ የሰውየውን አፍ በአልኮል ያጥለቀልቀዋል። በሌላ በኩል በመጨረሻ የልጅነት ቤቷን መልሳ አግኝታለች። ሀብታሙ ሉ ሬስቶራንት ጥለው የነበረውን ቦርሳ ይዞላት ቤቷ ይመጣል። ቦርሳውን ሲሰጣት ግን በኮቱ ላይ የልብስ ኪራይ ታጉን ድጋሚ ታያለች። ከፊቷ የቆመው ሰው የወደፊቱ ሀብታሙ ሉሚንግ ሳይሆን ከ1999 የመጣው እውነተኛው ሉሚንግ እንደሆነ ስታይ በደስታ ትስመዋለች። ከዚያም የወደፊት ህይወቱ ብሩህ እንዲሆን መለያየት እንዳለባቸው ነግራ ትሸኘዋለች። ወደ ራሱ ዘመን ሲመለስ ከያንግ ስልክ ይደወልለታል። ከዛም በአስቸኳይ በአንድ አድራሻ እንዲገናኙ ይነግረዋል። እሱም ግራ ተጋብቶ ወደ አድራሻው ይሄዳል። ያንግ በአንድ ድልድይ ላይ ራሱን ከሳተው ከጎ አባት ጋር ነው። ሰውየውን ለመግደል እርዳታና ነገሩ እንደ ራስ ማጥፋት እንዲመስል ይፈልጋል። ሉ ስህተት እንደሆነ ቢነግረውም ጨካኙ ሰው ግን አልሰማውም። አሁን እሱ ሁሉንም ነገር ይረዳል። በመጀመሪያው የጊዜ መስመር ያንግና የወደፊቱ ሉሚንግ የጉን አባት አብረው ገድለውታል። ወደፊት እሱ ሀብታም ሊሆን የቻለው በዚህ መንገድ ነበር። የኩባንያ ባለቤት የሆነው በዚህ ደም ነው። የወደፊት ማንነቱን በድርድር ተስማምቶ ነበር። ከፍቅር ይልቅ ገንዘብን፣ ስልጣንን መርጧል። አስፈሪውን እውነት ሲደርስበት በወደፊት ማንነቱ ሰውን የገደለ ነው፣ ሊያውም የሚወዳትን ሴት አባት የገደለ ጨካኝ ሰው። አሁን ግን ምርጫ አለው። ነገሩ እንዲፈጸም ትቶ ሀብታም ባለስልጣን መሆን ወይም ነገሩን አስቆሞ ሁሉንም ነገር ማጣት። ስለዚህ ምርጫውን መወሰን አለበት። እሱ ግን ሁሉንም ነገር ለማስተካከል ይወስናል። ያን ግን አስቆሞ አባትየውን በህይወት ያተርፈዋል። ይህንን በማድረጉ የወደፊቱን ዓለም ሙሉ በሙሉ ይለውጠዋል። ያ ጨካኝ ሀብታምና ብልሹ የሆነው የወደፊቱ ሉሚንግ ሙሉ በሙሉ ይጠፋል። ምክንያቱም ሉ የተለየ መስመር መርጧል። አሁን የአባቷ ህይወት በመትረፉ ምክንያት ሁሉም ነገር ይቀየራል። ያ ትልቅ ቤት ከቤተሰቧ እጅ አይወጣም። እሷም ከአባቷ አጠገብ ታድጋለች። ያንን ባዶነት ፈጽሞ አታውቀውም። በዙሪያቸው ያለው ዓለም በፍጥነት መለዋወጥ ይጀምራል። ሉ የወደፊት ሀብቱን ሙሉ በሙሉ አጥቷል። ነገር ግን የእሷን ያለፈ ታሪክ አድኗል። ከዚያም ጉን ለማግኘት ይሮጣል። እሷም እንደዛው እሱን ለማግኘት ትሮጣለች። ለመጨረሻ ጊዜ በአንድ ቦታ ይገናኛሉ።
ስታየው ማልቀስ ትጀምራለች። እሱም በቅርቡ መሄድ እንዳለባትና ከሷ ዘመን በ7 ዓመት እንደሚያንስ ይነግራታል። በተጨማሪም ለአንቺ ስል ሁሉንም ነገር አጥቻለሁ፣ ድጋሚም ቢሆን አደርገዋለሁ ይላታል። ጉም ወዲያውኑ ትጠፋለች። አንድ ቀን ጉ በጆሮ ማዳመጫ ሙዚቃ እየሰማች በመንገድ ላይ ትጓዛለች። ሉሚንግ እያያት በፈገግታ ይከተላታል። ወደ እሷ ሲጠጋ እሷ ግን በንዴት ትረግጠዋለች። የተለየ ዘመን ቢሆንም ነፍሷ ግን ያው ራሱ ነው። የከፈለውን መስዋዕትነት አልነገራትም። የአባቷን ሕይወት እንዳተረፈው አልገለጸላትም። እናም የፍቅር ታሪካቸው ድጋሚ በነገር በግራ መጋባትና ጣፈንታ ድጋሚ በአንድ ላይ በማገናኘት ከአዲስ ይጀምራል። ፊልሙም እዚህ ጋር ያበቃል። ታሪኩን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።